ሚዲያ ነው። ሰንበትን ከኛ ጋራ እንደቀጠለ ነው። አሁን ደግሞ የዘማሪያን አንደበት እንግዳችን ላይ እንገኛለን። እንግዲህ እጅግ የምንወደው ወንድማችን ሊቀ አርድእት ዲያቆን ሄኖክ ዘማሪ ዲያቆን ሄኖክን እንግዳ አድርገን ይዘንላችሁ ቀርበናል። ጥቂት ሰዓት ከሱ ጋር ቆይታ እናደርጋለን። እንኳን ደህና መጣ ሄኖክ። እንኳን ደህና ቆያችሁ። እንግዲህ የኢቲአርት ሚዲያ ሰንበትን ከኛ ጋራ ኦርቶዶክሳውያን ሰንበትን እግዚአብሔርን እያመሰግኑ እንዲያሳልፉ ይሄን ልዩ መርሃ ግብር ጀምሯል። እንግዲህ እዚህ እንግዳችን ሆነ ስለመጣ በእግዚአብሔር ስም እናመሰግናለን። እኔም አመሰግናለሁ። እንግዲህ ረጅም ዓመት የአገልግሎት ጊዜ እንዳለ ይታወቃልና የአገልግሎትን ጅማሬ ወደ ኋላ ሄደ ስታስበው እንደው አሁን ካለበት አንፃር እንዴት ታየዋለህ? እሺ እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ አገልግሎት እኔ የጀመርኩትኝ ከልጅነት ነው። በቤተክርስቲያን በሰንበት ትምህርት ቤት ከቤተሰብ ወይም ደግሞ ከታላላቅ ወንድሞቼና እህቴ ባገኘሁት መንገድ መሰረት በዛው መንገድ ከህፃናት ክፍል ጀምሮ በሰንበት ትምህርት ቤት ነው ያደግኩት። ያ አገልግሎት ነው እንግዲህ ቀስ በቀስ እያደገ መጥቶ ወደ ዝማሬ አገልግሎት ያደገው። መነሻዬ ሰንበት ትምህርት ቤት ነው። እሺ እንግዲህ ሄኔ እስካሁን ምን ያህል ስራዎችን ሰርተሃል? እንግዲህ በዝማሬ ደረጃ ስራዎች ስንል ያው አሁንም መነሻችን ሰንበት ትምህርት ቤት እንደመሆኑ መጠን በሰንበት ትምህርት ቤት ብዙ አመት አገልግያለሁ በዝማሬ እንዲሁም ደግሞ በመዝሙር ክፍል ውስጥ ያም እንደ ስራ እንዲያ ስለፈለኩኝ ነው። ከዛ ያለፈ ግን በሲዲ ስንወስድ ግን መጀመሪያ ከእህቴ ከዘማሪት ፍቅርተ ሞገስ ጋራ 2 ሲዲዎችን ሰርቻለሁ። ከዛ በኋላ ደግሞ የራሴ ደግሞ ብቻዬን ደግሞ 1 ሲዲ ሰርቻለሁ። ከዛ ውጪ ያው አሁን ባለው ደግሞ ዘመኑ ባመጣው የዩቲዩብ ቴክኖሎጂ ደግሞ በርካታ የሆኑ ነጠላ የሆኑ ዝማሬዎች ሰርቻለሁ። መልካም ሄኒ፣ እንግዲህ አገልግሎት ዘመንህ ቀደምት ካሉት ዘማሪያን ጋር ነው። በመካከል ግን ጠፍተህ ነበር ልበል? አዎ እንደዛው። ምንድነው ምክንያቱ? ይሄ ነው መቼም ለአገልግሎት ይሄ ነው ተብሎ ምክንያት አይሰጥም። እንዲህ ስለሆነ አገልግሎት አላገለገልኩም ከአገልግሎት ጠፋሁ አይባልም። የራስ እንትን ካልሆነ በስተቀር የራስ ስንፍና ካልሆነ በስተቀር ለአገልግሎት እኔ አሁን በዝማሬ አገልግሎት ሲዲ በማሳተም አገልግሎት ከሆነ ጥያቄው በጊዜው የነበረው ምቹ ያልሆነ አሰራር ነው ምክንያት ማድረገው እንጂ እኔ ከአገልግሎት ርቅ ያለው የሚል እምነት የለኝም። ቀደም እንደነገርኳችሁ ከልጅነት ጀምሮ እስካሁን ድረስ ከአገልግሎት ርቅ ያለው የሚል እምነት የለኝም። ዘምራለሁ፣ አገለግላለሁ አለሁ። በሲዲ አሳትሞ ሰው ጋር በመድረስ ደረጃ ከሆነ ግን ጥያቄው መሀል ላይ የነበረው የዝማሬ አገልግሎት አለመመቸት፣ ሁኔታዎች አለመመቸት ለኔ ነው። ይሄ ለኔ የነበረው ሁኔታ አለመመቸት ከሲዲ ማሳተምና ብዙ ሲዲዎች አሁን እንደነገርኳችሁ 3 ሲዲዎች ናቸው ለህዝብ አቅርብ ያለው ብዬ ነገርኳችሁ። ግን ካሳለፍኩት የአገልግሎት ጊዜ አንፃር በርከት ያሉ ሲዲዎችን ላለማድረስ ያደረገኝ መሀል ላይ የነበሩት የአገልግሎት ሁኔታዎች አለመመቸት ለኔ ሁኔታው ያልተመቻቸ ሁኔታ ስለነበረ ያ ነው ምክንያቱ እንጂ ከአገልግሎት ርቅ ያለው የሚል እምነት የለኝም። ግን አንድ ነገር ሰምቼ ነበር፣ በአመት የተወሰኑ ቀናትን ብቻ ነው የሚቀድሰው ሄኖክ አሉ። ምክንያቱ ምንድነው? እሺ አዎ በጣም የተወሰኑ ቀናቶች ናቸው በቅዳሴ የማገለግለው። ለምን ቢባል እኔ ቤተክርስቲያን የቅዳሴ በቅጥር ማገለግል አይደለም፣ የነፃ አገልግሎት ነው የምሰጠው። ሰዎች በቅጥር ሲያገለግሉ ስራቸው ስለሆነ ራሳቸውን አዘጋጅተው በየጊዜው እየገቡ ያገለግላሉ፣ ግዴታቸው ስለሆነ ማለት ነው። እኔ ግን የማገለግለው ለበረከት ከሆነ ለኔ ያስፈልገኛል በምልበት ጊዜ አገልግሎት ሁሌም ያስፈልጋል። ይሄን እረዳለሁ። ግን የቅዳሴ አገልግሎት ከባድ አገልግሎት ነው። ራስን ማዘጋጀት ይፈልጋል። ራስን ፕሮግራም ማድረግ ይፈልጋል። ብድግ ብለን አሁን ዝማሬ አሁን ዘምር ብትይኝ ተነስቼ መዘመር ይችላል። አሁን አንሂድና ቅዳሴ ገባ ብትይኝ ግን መቀደስ አይቻልም። ቅዳሴ የራሱ የሆነ ዝግጅት ያስፈልገዋል። የራሱ የሆነ
የውስጥ ዝግጅት ያስፈልገዋል። ስለዚህ ለኔ ለበረከት እነዛ ቀናቶች በቂ ናቸው ብዬ በማምንባቸው ጊዜያቶች ብቻ በቅዳሴ ያገለግላለሁ። መልካም የተወደዳችሁ ተመልካቾቻችን ይህ ቲአርቲ ሚዲያ ነው። ሰንበትን ከኛ ጋራ የዘማሪያን አንደበት ዘማሪ ሊቀ አርድእት ዲያቆን ሄኖክ አብሮን ያለው አብራችሁን ቆዩ። ሄኖክ አሁን ዘመኑ ትንሽ ፈተና የበዛበት ነው ለቤተ ክርስቲያንም ለክርስቲያኑም እና እንደው የአገልጋዩ ሚና ምን መሆን አለበት ትላለህ? እንደ አገልጋይነትህ ቤተ ክርስቲያን ላይ እና ሀገራችን ላይ ያለውን ፈተና ተግዳሮቱን እንዲቀንስ ምንድነው መሆን ያለበት ትላለህ? ይሄ በጣም ደስ የሚል ጥያቄ ነው ይመስለኛል። እና የአገልጋይ መልሱ አንድ ነው። በቃ አገልጋይ መሆን አለበት። አገልጋይ ስትሆን ማድረግ ያለብህን ነገር ታውቃለህ። ብዙዎቻችን አገልግሎትን የምንጠቀመው ለምንድን ነው? አገልግሎትን የተጠጋነው ለምንድን ነው ብሎ መለየት ያስፈልጋል። አገልጋይ በሚመችም ሁኔታ በማይመችም ሁኔታ ማገልገል ያስፈልጋል። የአገልግሎቱ ደግሞ ሜዳ ደግሞ የምናስተካክለው የምናመቻቸው እኛው ነን። ብዙ ጊዜ ህይወታችንን ለማቆየት ነው አገልግሎትን እየተጠቀምንበት ያለ ነው። ወደ አገልግሎት ተጠግተው ወደ ቤተክርስቲያን ተጠግተን ህይወታችንን ማቆየት፣ ከዛ ከአገልግሎት በምናገኘው ትርፍ በምድር ያለ ህይወታችንን ማቆየት። አብሶ የመድረክ አገልጋዮች ብዙዎቻችን የመድረክ አገልጋዮች መድረኩን የምንጠቀምበት ህይወታችንን ለማቆየት። ልንገነዘበው የሚገባው ግን የኛ ህይወት እንዲቆይ ቤተክርስቲያን መቆየት አለባት። መጀመሪያ ቤተክርስቲያን መኖር አለባት። አብሶ የኢትዮጵያ ቤተክርስቲያን የፈተና ወቅት እየወሰደች ያለችበት በፈተና መንገድ ላይ እየሄደች ያለችበት ጊዜ ነው። ያ ጊዜ ላይ ደግሞ ከፊት ልንቀድም የሚገባው እኛ ነን አገልጋዮች፣ አብሶ የመድረክ አገልጋዮች። እኛ አገልጋዮች ዘማሪያን፣ ሰባኪያን ነን እንጂ አርቲስት አይደለንም አይደለ? ስለዚህ በጎ ነገር ሲፈጠር መድረኩ ያማረ ሲሆን ቄጤማ ተጎዝጉዞ አበባ ተጎዝጉዞ ሲጠብቀን መተን ማይክ የምንጨብጥ፣ ቤተክርስቲያን ፈተና ላይ ስትወድቅ በሯ ሲዘጋ ሰዎች ቤተክርስቲያንን በሚፈልጉት መንገድ ሲወስዷት ደግሞ ቤታችን የምንቀመጥ ከሆንን ከባድ ነው የሚሆነው። ስለዚህ ቤተክርስቲያን ፈተና ላይ ናት ብለን ስናምን ቸር አገልጋይ መሆን ያስፈልጋል። ታማኝ አገልጋይ መሆን ያስፈልጋል። ከቤተክርስቲያን ጎን የምንቆም ልንሆን ይገባል። ከቤተክርስቲያን ሁኔታዎች እያየን የምንንቀሳቀስ ሰዎች መሆን የለብንም። ስለዚህ ቤተክርስቲያን ፈተና ላይ ስትወድቅ የመጀመሪያው አይደለም። በዘመናት ውስጥ ብዙ ፈተናዎች ቤተክርስቲያን ላይ መጥተዋል። በጊዜው የነበሩ አገልጋዮች ግን ያንን ፈተና ተቋቁመው ህዝቡን አስተባብረው ቤተክርስቲያንን ወደኛ አሻግረዋል። እኛ ደግሞ በዚህ ዘመን የመጣውን ፈተና ደግሞ ከፊት ቀድመን ህዝቡን አስተባብረን ቤተክርስቲያንን የማሻገር ኃላፊነት የአገልጋይ ኃላፊነት ነው። ስለዚህ አገልጋዮች ከህይወት ማቆየት በላይ ቤተክርስቲያንን የማቆየት ኃላፊነት አለብንና እዛ ላይ ትኩረት ብናደርግ ሁላችንም አንድነት ቢኖረን መነጋገሩ መግባባቱ ቢኖር ለቤተክርስቲያን ጥቅም። ሁላችንም በየግላችን የምንሮጠው ነገር ለግላችን ጠቅሞ ሊሆን ይችላል። በግላችን የምንሮጠው ነገር ግን ለቤተክርስቲያን የጠቀማት ነገር የለም። አሁንም በህብረት ሆነን ግን ቤተክርስቲያን የምናገለግልበት ጊዜ ነውና ታማኝ አገልጋዮች እንሁን ነው ማለት ነው። እሺ እንግዲህ እኔ ወደፊት ምን እንጠብቅ? ምንስ እየሰራክ ነው? እንግዲህ እኔ ሁሉም ሰው ማገልገል አለበት ብዬ የማምነው በተሰጠው ጸጋ ነው። ሁሉም ሰው አንዳንድ ጊዜ ጸጋችን የቱ ጋር ነው ብለን መለየት ያስፈልጋል። አሁን እኔ አንቺ ቦታ ላይ ብቀመጥ ምናልባት መጠየቅ ላልችል ይሆናል፣ ጸጋዬ ላይሆን ይችላል። ስለዚህ እኔ የተሰጠኝ ጸጋ ብዬ የማምነው መዘመር ነው፣ ማገልገል፣ በዝማሬ ማገልገል ነው። ብሰብክ ላያምርብኝ ይችላል። ስለዚህ ዝማሬዎችን ለህብረተሰቡ ማቅረብ፣ ምእመናን የሚጽናኑበት፣ የሚያመሰግኑበት፣ የሚጸልዩበት እንዲሁም ደግሞ አሁን ከቤተክርስቲያን ፈተና ማኳያ የሚበረቱበትን ዝማሬዎች የምንዘምርበት ወቅት ስለሆነ ተከታታይ ዝማሬዎችን
ሰርቼ ለምእመናን አደርሳለሁ የሚል እምነት አለኝ። በዚህ ዓመት ውስጥ ደግሞ አንድ ሙሉ ሲዲ ወይም ደግሞ አልበም የመዝሙር አልበም ሰርቼ ለምእመናን አቀርባለሁ ብዬ ከእግዚአብሔር ጋር እቅድ አድርጌያለሁ። ይሄንን ነው ማሰብ። መልካም ወንድማችን ዘማሪ ዲያቆን ሄኖክ እዚህ ሰንበትን ከኛ ጋር መጥተህ የቲአርቲ ሚዲያ ይሄን የመሰለ ቆይታ ስላደረክ በእግዚአብሔር ስም እናመሰግናለን። እግዚአብሔር ይስጥልኝ። ሌላ ጊዜም እንግዲህ የዘማሪ አንደበት እንግዳችን እንደምትሆን ተስፋ እናደርጋለን። የተወደዳችሁ ተመልካቾቻችን የቲአርቲ ሚዲያ ነው። ሰንበትን ከኛ ጋር ይቀጥላል። የነበረን ቆይታ ይሄን ይመስላል። ወንድማችን በእግዚአብሔር ስም እናመሰግናለን። አብራችሁን ቆዩ፣ እንመለሳለን። አቤት የዚያን ጊዜ ክርስቶስ ሲመጣ አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም ትንሹም ትልቁም ትንሹም ትልቁም መድረሻውን ሲያጣ ከምስራቅ ከምዕራብ ከሰሜን ከደቡብ ከምስራቅ ከምዕራብ ከሰሜን ከደቡብ አየራት ሲላኩ አየራት ሲላኩ አየራት ሲላኩ መዓትን ለማዝነብ ሰማይና ምድር በአንድ ሲዋሃዱ ሰማይና ምድር በአንድ ሲዋሃዱ የት ይሆን መድረሻው? የት ይሆን መድረሻው? የት ይሆን መድረሻው? የት ይሆን መንገዱ? አቤት የዚያን ጊዜ ክርስቶስ ሲመጣ አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም ትንሹም ትልቁም ትንሹም ትልቁም መድረሻውን ሲያጣ ጻድቃን በቀኝ በኩል ኃጥአን በግራ ጻድቃን በቀኝ በኩል ኃጥአን በግራ
ሲነፋ መለከት ሲሰማ መለከት ሲሰማ መለከት ሲደለቅ እንዚራ ምድር ቀውጢ ስትሆን አጥም ሲሰበሰብ ምድር ቀውጢ ስትሆን አጥም ሲሰበሰብ ኀፍረት ይዘዋል ኀፍረት ይዘዋል ኀፍረት ይዘዋል ሰው ለፍርድ ሲቀር አቤት የዚያን ጊዜ ክርስቶስ ሲመጣ አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም ትንሹም ትልቁም ትንሹም ትልቁም መድረሻውን ሲያጣ ጩኸት ሲበረታ የማይጠቅም ለቅሶ ጩኸት ሲበረታ የማይጠቅም ለቅሶ እንደ ቁራ ጠቁሮ እንደ ቁራ ጠቁሮ እንደ ቁራ ጠቁሮ ጽልመትን ተላብሶ ገነትን ሲያገኙ ጻድቃን በስራቸው ገነትን ሲያገኙ ጻድቃን በስራቸው ኃጥአን ወደ ሲኦል ኃጥአን ወደ ሲኦል ኃጥአን ወደ ሲኦል ሲፈረድባቸው አቤት የዚያን ጊዜ ክርስቶስ ሲመጣ አቤት የዚያን ጊዜ ክርስቶስ ሲመጣ ትንሹም ትልቁም ትንሹም ትልቁም ትንሹም ትልቁም መድረሻውን ሲያጣ ናፍቆቴ ዘውትር ትዝታዬ አዲስ ነው ሁሌ ጌታዬ በትጠራ የማትጠግብ
የነፍሴ ምግብ ናፍቆቴ ዘውትር ትዝታዬ አዲስ ነው ሁሌ ጌታዬ